ህወሓት በፕላኔት ሆቴል ዛሬ ሰኔ 8 2018 ዓመተ ምህረት ስብሰባ እያካሄደ መሆኑ ተሰምቷል። በመቀሌ በሚገኘው ፕላኔት ሆቴል ተብሎ በሚታወቀው አጋሮችን በመያዝ ስብሰባውን እየመራ መሆኑ ተመላክቷል። በህወሓት ክንፍ በሚመራው በዶክተር ደብረጽዮን የሚመራው በፕላኔት ሆቴል እየመራ እንደሆነ ተጠቁሟል። ዝርዝር ይፋ መረጃም እስካሁን አልወጣም። በዝርዝር የምንመለከተው መረጃችን በቀጣይ ይሆናል። ነፃ መሬት የሚወሩ ታጣቂዎችን አርሚ 50 አርሚ 42 እና አርሚ 11 ወደ ሰላም መሬት ወይም የትግራይ ነፃ መሬት አውጭ መቀላቀላቸው በይፋ ተመላክቷል። ሰላም ለሁሉም አሸናፊ ያደርጋል። ጦርነት አይጠቅምም፣ አያዛልቅም። ለዚህ ደግሞ አርሚ 50 አርሚ 42 እና አርሚ 11 ተብሎ የሚታወቁት የህወሓት ታጣቂዎች ወደ ትግራይ ክልል ከሚገኙት የነፃ መሬት አውጭም በይፋ መቀላቀላቸውን አውጀዋል። የህወሓት ትግል ይበቃዋን፣ ወደ ሰላም ማዞር አለብን በማለት ትግራይ መሬት ነፃ አውጪ መቀላቀላቸው የወጣው መረጃ በግልጽ ያሳያል። በሚቀጥለው ቀናት የትግራይ ሰላም ኃይሎች ዋና አዛዥ ብርጋዴር ጄኔራል ገብረ ሂርን እንደሚሆኑ እየተጠቀሰ ይገኛል። በተለይ ቲፒኤፍ ዋና አዛዥ የፌዴራል መከላከያ ሚኒስትር ለመገናኘት ዋና ምክንያት የሆነው ጽምዶ በማለት የኢትዮጵያን ለማፍረስ ከድሮ ጠላቶች ጋር በማበር የሚሰራውን በማፈራረስ የትግራይ ነፃ መሬት አውጭ በይፋ እንደሚቆጣጠር ተስፋ ተጥሎበታል። የትግራይ ሌላ ግጭት የመሸከም አቅም የላትም። የቡድኑ ህገወጥ እንቅስቃሴ ሊወገዝ ይገባል። ፕሮፌሰር ክንድያ ገብረ ህይወት የቀድሞ የህወሓት ጽንፈኛ ቡድን በትግራይ ክልል ጊዜያዊ አስተዳደር መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ መኖር የማይችለው በትግራይ ክልል በማሳየቱ የመጀመሪያ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪ ኃላፊ የነበሩት ፕሮፌሰር ክንድያ ገብረ ህይወት እንደገለጹት ፕሮፌሰሩ እንዳመለከቱትም የጥፋት ቡድን ከፌዴራል መንግስት በመልሶ ግንባታ በፖለቲካ አስተዳደር ረገድ የፕሪቶሪያን ሰላም ስምምነት ለማስከበር ያደረገው ተደጋጋሚ ጥረት ሲያደናቅፍ ቆይቷል። አሁንም ጊዜው ሩቅ አይደለም። ይሄ ጉዳዮች ሊገፋበት እንዲቀጥልበት ጊዜ መስጠት አያስፈልግም ሲል ጽኑ ጠንካራ አቋም ገልጸዋል። በተለይ የሀገር መከላከያ ሰራዊታችን አዳዲስ ትጥቅ ዘመን የደረሰበትን በማጠንከር ከውጭም ከውስጥም የሚቃጡባትን ሀገር የማፍረስ ሴራ በማክሸፍ ሰላም በማጽናት የሚያስቀጥልበት ደረጃ መድረሱም ተመላክቷል። ሰላም ለሀገራችን ያድርግ፣ ጦርነት ይውደም፣ በየትኛው አቅጣጫ አያዋጣም፣ አያዛልቅም። የዓለም ጉዞ የመጨረሻው በንግግር በድርድር ነው የሚፈታው። ዛሬም በሀገራችን የገጠመው ይህ ጉዳዮች በንግግር በድርድር መፈታት እንዳለበት ያመላክታል። በሸኒ ታጣቂዎች ላይ በተለይ ወደ 34 የሚደርሱ መሸኝታቸው ተመላክቷል። በምስራቅ ሸዋ ዞን ከአዲስ አበባ ሐዋሳ መስመር መርቂ አካባቢ በዱካ ወረዳ ተብሎ በሚታወቅ ቀጠና ላይ በተወሰደ ኦፕሬሽን ከፍተኛ የሸኒ ታጣቂዎች ኪሳራ እንዳስተናገዱ ተመላክቷል። በዚህም የነፍስ ወከፍ መሳሪያዎች ሲጠቀምባቸው የነበሩትን ሙሉ በሙሉ ገቢ ተደርጓል። ጦርነት ከጅምሩ አይጠቅምም፣ አያዛልቅም። የሀሳብ ልዩነቶችን በሰለጠነ መንገድ መፍታት እንችላለን። ኢትዮጵያ ብዙ ታሪክ ጠገብ ጦርነቶችን አስተናግዳለች። እስካሁን ድረስ ድህነትን አስታቅፎ ነው የሄደው። አልጠቀማትም፣ ለወደፊትም አይጠቅማትም። ከውጭ ከምንመለከትበት ሌላኛው መረጃችን ሂዝቦላ በእስራኤል ወታደር ይዞቶች ላይ የሚሳኤል ጥቃት መፈጸሙ ተገልጿል። እዚጋ አንድ ነገር ሰከን ብለን ብንመለከት አሁን የፌዴራል መንግስት ቢሰጣቸው የትኛውን የሚመራ ህወሓት ነው፣ ሸኔ ነው ወይስ ፋኖ ነው? እነዚህ የማያባራ የማይቋጭ ሀገራችን ወደ መፈራረስ የሚያመራ እንደሆነ ያመላክታል። ስለዚህ ለሀገራችን የሚጠቅማት በንግግር በድርድር በሀሳብ ልዩነት በሰላማዊ መንገድ መፍታት ብቻ ነው። ከዛ ውጭ የሚመጣ ለውጥ አይኖርም። ሂዝቦላ በእስራኤል ወታደር ይዞታ ላይም የሚሳኤል ጥቃት መፈጸሙን ገልጿል። የሊባኖስ ታጣቂ ቡድን ሂዝቦላ በእስራኤል ጦር ላይ ስለሰነዘርኩ የተባለውን የቀናት ሲያልፍ ይፋ ያደረገ የሚሳኤል ጥቃት የሚያሳዩ ምስሎችን ዛሬ በይፋ አሰራጭቷል። ቡድኑ በጥቃቱ በደቡብ ሊባኖስ ስልታዊ ቦታ ላይ የሚገኙ የቦርስ ካስል አቅራቢያ የሚገኝ የነበረ የእስራኤል ወታደራዊ ቦታዎች ይዞቶች ላይ ያነጣጠረ ጥቃት በይፋ መግለጹን አሳውቋል። እስራኤል ተደጋጋሚ እርምጃ ስትወስድበት ነበር። እሱም በፈንታው አጸፋ ምላሽ ሰጥቻለሁ ብሏል። ይህ ጉዳዮች እስካሁን ድረስ መቋጫ ሳያገኝ ቆይቷል። ለሀገራችን ለዓለማችን ሰላም ያድርግልን። ጦርነት ይውደም፣ በየትኛውም አቅጣጫ አይጠቅምም፣ አያዛልቅም። ኔቶ ከቀዝቃዛው ጦርነት ወዲህ ትልቁን ወታደር ልምምድ በሩሲያ ድንበር አካባቢ አካሄዳለች። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ በቀዝቃዛው ጦርነት ማክተም ወዲህ ታይቶ የማይታወቅ ግዙፍ ወታደራዊ ልምምድ በሩሲያ ድንበሮች አቅራቢያ ማካሄድ ጀምሯል። በዚህም ወታደራዊ ልምምድ ላይ በርካታ አባላት ሀገራት የተወጣጡ ከ124 ሺህ በላይ ወታደሮች የተሳተፉ ሲሆን
ልምምዱ በስትራቴጂያዊ የባላስቲክ ቀጠና በስትራቴጂ እና በጥቁር ባህር አካባቢ ላይ ያተኮረ መሆኑም ተመላክቷል። በእንዲህ እንዳለ ሩሲያ የኔቶ ወታደራዊ እንቅስቃሴ ከጊዜ ወደ ጊዜ ወደ ድንበሯ እየተስፋፋ መምጣቱንና የሀገሪቱን የደህንነት አደጋ ላይ እየጣለ መሆኑን በተመለከተ ተደጋጋሚ ስጋቱን በይፋ ገልጿል። ሆኖም የሞስኮ ተቃውሞ ወደ ጎን የተወው ኔቶ ጦርነት ጥምረት ታንኮችንና ከባድ የጦር መሳሪያዎችን ወደ ሩሲያ ድንበሮች ይበልጥ በማስጠጋት ቀጣና ውጥረቱን ወደ አዲስ ምዕራፍ አሸጋግሮታን ተብሎለታል። ይህ ጉዳይ እንግዲህ ከቀዝቃዛው ጦርነት የመጀመሪያ ምዕራፍ የተባለለት ነው። ይህ ወታደራዊ ልምምድ ዓለማችን ከየት ወደ የት እንደሚመራው ሁሉም በስጋትና በትኩረት እየተመለከተው ይገኛል። በአንጻሩ የእስራኤልና የኢራን እንዲሁም የአሜሪካ ጥምረት አሁን በንግግር በድርድር መቋጫ እንደሚያገኝ ይፋ መሆኑ ተመላክቷል። እንዲህ እንዳለ ነው እንግዲህ በኔቶ አዲስ ወታደራዊ ልምምድ እያደረጉ የሚገኘው። ይሄ አዲስ ወታደራዊ ልምምድ አዲስ ፍንዳታ ሊያስከትል ይችላል የሚሉ ተንታኞችም እየወጣ ይገኛል ማለት ነው። ለሀገራችን ሰላም ያደርግልን። ውድ የቻናል ቤተሰብ ተከታታዮች አዲስ የሆነ ሰብስክራይብ ቢሳውንሽ ላይክ ሼር ማድረጋችሁ እንዳትረሱ። የህወሓት የፋኖ የሸኔ ጥምረት አያዛልቅም፣ አይጠቅምም፣ ደግሞ አያስፈልግም። በሰለጠነ መንገድ የሀሳብ ልዩነቶችን እንፍታ። ከጅምሩ በርካታ አመላካች መረጃዎች አሉ። የእነዚህ ጥምረት አንድነት የላቸውም። ለምሳሌ ሸኔ መገንጠል ዓላማ አለው፣ ታላቁን ኦሮሞ መሰረታለሁ ይላል። ፋኖን በተመሳሳይ መልኩ ይህን እንቅስቃሴ ይዘን፣ ህወሓትን በተመሳሳይ መልኩ ይህን እንቅስቃሴ ይዘን፣ እነዚህ በሀሳብ በቅቡልነት አንድ የማይሆኑ ሀገርን ለመበተን ለባዕድ አሳልፎ ለመስጠት የሚሰሩ ቡድኖች ናቸው። ስለዚህ ሀሳባችሁ ሰብሰብ አድርጋችሁ ወደ ሰላም ፊታችሁን አዙሩ። ሰላማችን ለሀገራችን ያድርግልን። ጦርነት አያዛልቅም፣ አያዋጣም። ህወሓት ዛሬ ስብሰባ የጠራበት ሁለት አመላካች መንገዶች እንዳሉ በሰፊው ይተነተናል። አንደኛ የትግራይ ነጻ መሬታዎች ቲፒኤፍ በሰፊው ወደፊት እየገፋበት ነው። እንዲሁም የህወሓት ታጣቂዎች እነዛ አርሚ የሚባሉትም ወደዚህ ትግል እየተቀላቀሉ ይገኛሉ። አንድ በዚህ ጉዳዮች ምን አይነት መቋጫ እናሳርፍ፣ ቀጣይ አጀንዳችን ምን ይዘን እንራመድ የሚሉ ጉዳዮችን ይዘው እንደሚወጡ ይጠበቃል። በፕላኔት ሆቴል በመቀለ በሚገኘው ስብሰባቸውን እያካሄዱ ነው። ዛሬ ሰኔ 8 2018 ዓ.ም ዝርዝር መረጃ ሲኖር ተመልሰን እስክንገናኝ መልካም ቀን እንዲውላችሁ ከወዲሁ እመኛለሁ።